ኢየሱስ ጌታ ነው እመን ትድናለህ ይለኛል። ኧረ እሱም አይገባኝም። ስሙን ኢየሱስ ትለዋለህ፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ተብሎ ቅድም ሲገለጽ የነበረው ሁሉ ሰው በነበረበት ዘመኑ ነው ካሉን ታዲያ ምንድነው የኛ? ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። 100% ምንድነው? ሰው ነው። እኛ ክርስቲያኖች አንድን ነገር ፍጹም አምላክ ፍጹም ሰው ነው አንል። ይህን ስንል ደግሞ ብዙ ጊዜ ምን ይሉናል? አንተ ይሄንን የምታስበው በሰውኛ ጭንቅላት ስለምትመረምረው ነው። ሰላም በዓለም ዙሪያ ያላችሁ የዩቲዩብ ተከታታዮቼ ሰላም ለእናንተ ይሁን። ይህን ዩቲዩብ ሰብስክራይብ አድርጉ፣ ሼርም አድርጉ። ይህንን በማድረግ አገልግሎቱን አግዙ። ኢየሱስ ክርስቶስ አምላክነት ላይ ጥያቄ ላላቸው ሙስሊሞች ምላሽ መስጠታችን እንቀጥላለን። የኢየሱስ ክርስቶስን አምላክነትን በመጽሐፍ ቅዱስ እናብራራለን። ቀጥታ ወደ ቪዲዮ። አቡ ሃይደርን ስሙ። ኢየሱስ ጌታ ነው እመን ትድናለህ ይለኛል። ኧረ እሱም አይገባኝም። እንደሰማችሁት ነው። ኢየሱስ ክርስቶስ ያድናል ይሉኛል፣ አይገባኝም ማለት። ኦኬ፣ አንተ ካልገባህ ነገሩ ትክክል አይደለም ማለት አይደለም። አንተ የሚያስረዳ ሰው ነው መፈለግ ያለብህ፣ እኛ ደግሞ እናስረዳለን። ብዙ ጊዜ መጽሐፍ ቅዱስ ስትጠቅስ የምጠቅሰው አንድ የመጽሐፍ ቅዱስ ክፍል አለ። ወንድ ልጅ ነው የምታመልኩት ለማለት ስሙን ኢየሱስ ትለዋለህ፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና። ስለዚህ ስሙ ኢየሱስ የተባለው ራሱ ሕዝቡን ከኃጢአታቸው ስለሚያድን ነው። ስለዚህ ያድናል ስንል የተጻፈ ነገር ነው፣ ከኃጢአታችን ስለሚያድን ነው። እንዴት ያድነናል? ሌላ ጊዜ የምንመለስበት ይሆናል። ግን አሁን ላነሳው ሐሳብ ደግሞ ምላሽ ልስጥ። ኢየሱስ ክርስቶስ ይተኛል ያንቀላፋል ስንል ሰው ስለሆነ ነው። አምላክ እንዴት ያንቀላፋል ብለህ ጠይቀሃል። እኛ ክርስቲያኖች አምላክ ያንቀላፋል የሚል ቃል ተጠቅመን የማናውቅም አንጠቀምምም። አንተም አልሰማህም፣ አእምሮ የፈጠረብህ ወይም ደግሞ ነቢይ ወይም ቁርአን የነገረ ሊሆን ይችላል እንጂ እኛ አምላክ ይተኛል ያንቀላፋል ብለን አናውቅም። መጽሐፍ ቅዱሳችን እንደሚናገር መዝሙር ላይ አንተን የሚጠብቅ አይተኛም አያንቀላፋም ይላል። ይሄ ማለት ከአንተ ነቢይ ቁርአን ከመናገሩ ከሺህ ዓመታት በፊት የተነገረ የመጽሐፍ ቅዱስ ክፍል ነው። አምላክ አይተኛም አያንቀላፋም። ስለዚህ ኢየሱስ ክርስቶስ ለምን አንቀላፋ ለሚለው መልስ ግን ኢየሱስ ክርስቶስ ሰውም ስለሆነ ነው። ሰው ስለሆነ ሳይሆን ሰውም ስለሆነ ነው። ሰው ስለሆነና ሰውም ስለሆነ ማለት ሁለቱ ይለያያል። ሰው ስለሆነ ማለት ሰው ብቻ ነው ማለት ነው። ሰውም ከሆነ ደግሞ ሰው ብቻ ሳይሆን ሌላም ነገር ነው ማለት ነው። አምላክ ነው ማለታችን ነው። ስለዚህ ኢየሱስ ክርስቶስ ሰውም ስለሆነ በምድር ላይ ሰው ሆኖ ስለተመላለሰ ነው የተኛው ያንቀላፋው። ያው በጀልባዋ ላይ ኢየሱስም ተኝቶ ነበር የሚለውን ስለምትጠቅስ እሱንም ደግሞ እኛ እናውቃለን። ኢየሱስ ሰውም ስለነበር ነው የተኛው። በላ ጠጣ ተብሎ ቅድም ሲገለጽ የነበረው ሁሉ ሰው በነበረበት ዘመኑ ነው ካሉን ታዲያ ምንድነው የኛና የናንተ ክርክር? እኛም እኮ ሰው ነው የምንለው እንላቸዋለን። ኦኬ፣ ወንድማችን እንደሰማችሁት ደግሞ ሲመልሱልን ሰው በነበረበት ጊዜ ነው የተኛው ያንቀላፋው ይላሉ። እኛስ ምን አለ? ሰው ነው እኮ ነው ያልነው የሚል ሐሳብ ይናገራል። አንደኛ ሰውም ስለሆነና ሰው ስለሆነ ሁለቱ ይለያያል። እኛ ክርስቲያኖች አምላክም ሰውም ነው። ስለዚህ ሰውም ነው፣ ሰውም ስለሆነ ነው የሚያንቀላፋው የሚተኛው ብለን ነው የምንናገር። እናንተ ደግሞ ሰው ነው ሌላ አይደለም ነው የምትሉት። ምን አገናኘው? እንደዚህ ያለ ነገር ስህተት ነው። ስትናገር እኛ ክርስቲያኖች ምን እንደምናገር እንኳ ማስተዋል አለብን። የራስህን ስህተት ደግመሃታል። አይ ተሳስታችኋል፣ እንደዚህ አይደለም ይላሉ ብለሃል። አሁን ቀጣይ ቪዲዮ ላይ እንሰማዋለን። ግን ወንድሜ እኛ እንደናንተ ኢየሱስ ክርስቶስን ሰው ነው ብለን አንናገርም። እኛ የምንናገረው ኢየሱስ ክርስቶስ አምላክም ሰው ነው ብለን ነው የምንናገረው። ይህን ደግሞ ስሙ። ኖ ተሳስታችኋል፣ እሱ ፍጹም ሰው ፍጹም አምላክ ነው ይሉናል። በመጀመሪያ ደረጃ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም። አንድ ሁለተኛ ትርጉሙ ሳይጋጭባችሁም ወይ ነው የምንላቸው። እንዴት ካሉን ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው ትርጉሙ ራሱ። 100% ምንድነው? ሰው ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት እኮ ነው።
ታዲያ ፍጹምም ሰው ፍጹምም አምላክ ነው። ኦኬ እንደሰማችሁ በመጽሐፍ ቅዱስ ላይ ፍጹም አምላክ ፍጹም ሰው የሚል የለም ብሎናል። አንደኛ ፍጹም አምላክ ፍጹም ሰው የሚለውን ቃል የምንጠቀመው አንተ ቀጥለህ የተናገርከውን አረፍተ ፍጹም ሰው ነው ስንል ሰው ሙሉ በሙሉ ሰው የሆነ ማለታችን ነው። ፍጹም አምላክ ስንል ደግሞ ሙሉ በሙሉ አምላክ የሆነ ማለታችን ነው። ልክ ነህ። ግን ችግሩ አንተ አንድ ነገር ፍጹም ሰው ፍጹም አምላክ ነው ብለው ያምናሉ ማለት ነው ችግሩ። እኛ ክርስቲያኖች አንድን ነገር ፍጹም አምላክ ፍጹም ሰው ነው አንድ ነው። እኛ የምንለው ፍጹም አምላክና ፍጹም ሰውነት በአንድ ላይ ሆነዋል በመገለጥ ፍጹም አምላክ የሆነው ጌታ ፍጹም በሆነው ሰውነት ተገለጠ፣ መገለጫው አደረገው ማለታችን ነው እንጂ አንድ ነገር ፍጹም አምላክ ፍጹም ሰው ሊሆን አይችልም። ለምሳሌ እኔ መሐመድ ፍጹም ሰው ነኝ እንጂ ፍጹም አምላክ ልሆን አልችልም። ፍጹም አምላክም ፍጹም ሰው መሆን አልችልም፣ ምክንያቱም እኔ ሰው ብቻ ስለሆነ። ነገር ግን እኔ አንድን ነገር መገለጫ ያድርጌ በውስጥ የምሆነው ፍጹም ሰው ደግሞ ፍጹም ያኛው ሆናለሁ ማለት ነው። ስለዚህ እግዚአብሔር አምላካችን አምላክ ነው፣ ፍጹም ነው። አምላክነት ላይ ጉድለት የሌለበት ሙሉ በሙሉ አምላክ የሆነ ማለታችን ነው። ፍጹምም ሰው ሆኖ ደግሞ ተገልጧል። ያ ሰውነት ደግሞ ፍጹም የሆነ አምላክ ያልሆነ ሰው ብቻ የሆነ ከሰውነቱ የተጨመረ ከሰውነቱ የተቀነሰ የሌለበት ፍጹም ሰው ማለታችን ነው። እርሱ አንድ ላይ ሆነ ማለታችን እንጂ አንዱ ነገር ሁለት ነው እያል አይደለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል አምላክ በሰውነት ስለተገለጠ ያ ሰውነት ፍጹም ሰው ያ አምላክና ደግሞ ፍጹም አምላክ ሁለቱ አንድ ላይ አሉ ማለታችን ነው። ያ ነው መጽሐፍ ቅዱሳችን ያንን ነው ሳይቀላቀሉ ሳይለያዩ ፍጹም አምላክ ፍጹም ሰውነት በክርስቶስ ኢየሱስ ይኖራል የምንለው። ቆላስይስ ምዕራፍ 1 ላይ የመለኮት ሙላት በሰውነት ተገልጦ ይኖራል። መለኮት አለ፣ በሰውነት ተገልጦ ይኖራል። መጽሐፍ ቅዱሳችን እንደዚህ ነው። መለኮት መለኮት ነው፣ ፍጹም መለኮት ነው፣ ሰውነት የለበትም። ሰው ሰው ነው፣ ፍጹም ነው፣ አምላክነት የለበትም። ነገር ግን ፍጹም መለኮት በሰውነት ተገለጠ ብለን እናምናለን። ኦኬ ይህንን ደግሞ ይህን ስንል ደግሞ ብዙ ጊዜ ምን ይሉናል? አንተ ይህንን የምታስበው በሰውኛ ጭንቅላት ስለምትመረምረው ነው። በሰው ጭንቅላት እየመረመርክ ከሄድክ መጽሐፉ እንደሚለው ፊደል ይገላል ነው የሚለው። እሺ በምን ልመርምረው? ሰው ነኝ፣ የተሰጠኝ የሰው ጭንቅላት ነው። አንተ የገባህ ምን አይነት ጭንቅላት ተሰጥቶ ነው ታዲያ አንተ? ኦኬ እንዴት ሰማችሁት ነው? ወንድማችን አቡ ሀይደር ምን እያለ ነው? እናንተ በራሳችሁ አእምሮ ስለምትረዱት ነው። ስለዚህ ነው ለዛ ነው የማትረዱት ይሉናል። ልክ እኮ ነው። አንተ ትክክለኛ አእምሮን መጠቀም ስለማትችል እኛ አእምሯችን መጠቀም ስለምንችል ነው የሚገባል። አየህ አንተ የተረዳኸው በራስህ መረዳት ነው። የራስህ መረዳት ደግሞ ለውጥ አያመጣም። ስለዚህ አእምሮ ስንል ሰዋዊ የሆነ ግላዊ የሆነ ኮራፕት የተደረገ በኃጢአታዊ ማንነት የተበላሸ ማለታችን ነው እንጂ አንተ እንዳልከው አንተ መጽሐፍ ቅዱስን በትክክለኛው መንገድ ብታነብ አትረዳውም ማለት አይደለም። መጀመሪያ አሁን ያንተንና የኔን ልዩነት እንኳን ተመልከተ። እኔ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል አንድ ነገር ፍጹም አምላክም ፍጹም ሰውም ሆነ ብዬ አልረዳም። አንተ ግን አንድ ነገር ፍጹም አምላክ ፍጹም ሰው ነው ይላሉ ለእንኳ መገመት ይችላል። ይሄ ደግሞ ያንተ ያለመረዳት ውጤት ነው። በአንተ አእምሮ ስለተረዳው ነው። ለዚህ ቁጭ ብለህ እኔ የተረዳሁበትን አእምሮ መረዳት ከፈለግ አስረዱኝ ነው የሚባለው። አየህ ያንተ ችግር አስረዱኝ አላውቀውም ሳይሆን እኔ የምረዳው ነው ትክክሉ፣ ያ ደግሞ ክርስቲያኖች የሚያምኑት ነው፣ እርሱ ደግሞ ስህተት ነው ወደሚል ድምዳሜ መጣ። እኛ ግን አንድን ነገር ካልተረዳን የምናደርገው ምንድን ነው? መጠየቅ ነው። የምንጠይቀው ደግሞ መጽሐፉን ነው። መጽሐፉ ደግሞ ይመልስልናል። አሁን ያነሳናቸውን ሀሳቦች መጠቅለያ ልስጣቸው። የመጀመሪያ ኢየሱስ ክርስቶስ ያድናል ሲባል አይገባኝም ብለሃል። አይገባኝም ካልክ ምንም ማድረግ አይቻልም። አስረዱኝ ካልክ ግን እናስረዳሃለን። ሉቃስ ወንጌል ምዕራፍ 1 ላይ ያለውን አንስቻለሁ። እሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ኢየሱስ የተባለው ሕዝቡን ከምን ስለሚያድን ነው? ከኃጢአት ስለሚያድን ነው ብዬ መልሼልሃለሁ። አሁን ይገባል ብዬ ተስፋ አደርጋለሁ። ሁለተኛ ደግሞ ይተኛል ያንቀላፋል። እንዴት አምላክ ይተኛል ያንቀላፋል ትላላችሁ ብለሃል። እኛ አምላክ ይተኛል ያንቀላፋል አላልንም። መጽሐፍ ቅዱስ እንደውም ከቁርአንም በፊት ኢየሱስ ክርስቶስ ከመምጣትም በፊት አምላክ አይተኛም አያንቀላፋም ብሎ
ነግሮናል። ቁርአናዊ አምላክ አይተኛ የማያንቀላፋ ቢልም ኮርጆ ነው። ስለዚህ ሶርሱ እኛ ጋር ነው። አምላክ እንደማይተኛ እንደማያንቀላፋ ይህን በደንብ ተረድቷል ብዬ አስባለሁ። በሰውነቱ ነው የተኛው የሚለውን ሀሳብ ስናነሳ እኛም ሰው ነው እንላለን ትላለህ። አይ እኛ ሰው ነው አይደለም የምንለው፣ አምላክም ሰው ነው ብለን ነው የምናምነው። ስለዚህ አምላክነቱ አይተኛም፣ ሰውነቱ መተኛት ይችላል የሚል ሀሳብ ነው ያነሳ ነው። አሁን ትረዳዋለህ ብዬ ተስፋ አደርጋለሁ፣ መስማት ከቻልክ ማለት ነው። አልረዳውም ብለህ ከቆረጥክ ደግሞ መስማት አትችልም ማለት ነው። ሌላኛው ደግሞ ፍጹም ሰው ፍጹም አምላክ የሚለው መጽሐፍ ቅዱስ ላይ የለም ብለህ አንተው ራስህ ፍጹም አምላክ ነው ማለት ሰው አይደለም ማለት ነው፣ ፍጹም ሰው ነው ማለት አምላክ አይደለም ማለት ነው ብለህ አብራርተዋል። ይህን ማብራሪያ ነው የተናገረው። መጽሐፍ ቅዱስ ላይ መጽሐፍ አይጠበቅበትም። ፍጹም አምላክ ነው ስንል አምላክ ብቻ የሆነ ሰው ያልሆነ ማለታችን ነው። ፍጹም ሰው ስንል ደግሞ ሰው የሆነ አምላክ ያልሆነ ማለታችን ነው። ስለዚህ ፍጹም ሰው ፍጹም አምላክ የሚለው ሁለቱ አንድ ላይ ሆነ እንጂ ያልነው እኛ አንድ ነገር ፍጹም አምላክም ፍጹም ሰው ሆነ ብለን አላስተማርንም፣ አስተምረንም አናውቅም። የመጨረሻው አንተ በራስህ አእምሮ ስለምትረዳው ነው የማትረዳው፣ ስለዚህ በሰው አእምሮ አታስብ ብሎኛል አልክ። አይደለም፣ እንደሱ አይደለም ያለው። አሁንም ስትሰማ እና ሰው ሲያስረዳ ስለማትረዳ ነው እንጂ ወይም መረዳ ስለማትፈልግ ነው እንጂ እያሉ ያለው መጽሐፉ ሊያብራራው የሚፈልገውን ነገር በትክክል አላነበብክም፣ በራስህ ነው እየተረጎምክ ያለው ማለታቸው። አንተ በራስህ ነው እየተረጎምክ ያለው። እኛ አምላክ ይተኛል ብለን አናውቅም፣ ግን አምላክ ይተኛል ብለው ይላሉ። እንዴት ትቀበላለህ እያልክ ራስህ በራስህ እያሰብክ ነው። ይሄ አእምሮ ደግሞ ሊረዳው አይችልም። የማይጠይቅ ጠይቆ ለመረዳት የማይሞክር አይገባኝም አልረዳም ብሎ የሚያስብ አእምሮ እርሱ እግዚአብሔር ሊረዳ አይችልም ነው ሀሳቡ። ለማንኛውም ወንድም ክርስቶስ ኢየሱስ ከኃጢአት ያድናል። ቁርአን ውስጥ አላህ ከኃጢአት ያድናል የሚል ኃጢአት ከሰራህ ይቀጣሃል፣ ኃጢአት እንዳትሰራ ደግሞ ይከለክልሃል፣ ኃጢአት ካልሰራህ ደግሞ ከምድር ገጽ ያጠፋሃል። ስለዚህ አንተ ግራ የገባው ህይወት ውስጥ ነው እየኖርክ ያለው። ኢየሱስ ክርስቶስ ግን በግልጽ ከኃጢአት ያድናል ተብሎ መጽሐፍ ቅዱስ ላይ ተጽፏል። ስለዚህ ከኃጢአት መዳን ከፈለግ ኢየሱስ ነው የሚያስፈልግህና ና በክርስቶስ ኢየሱስ አምነህ የዘላለም ህይወት ትኖር፣ ከኃጢአት መዳን። ከኃጢአት መዳን ንክባት በዛች ቅጽበት ደግሞ የዘላለም ህይወት እንዳለ ገሃነም እንደማትገባ እርግጠኛ ትሆናለህ። ይህንም ሰሞን ሙስሊም ወንድሞችና እህቶችን መዳን በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ የሚለው ስም ነው። እርሱ ህዝቡን ከኃጢአታቸው ያድናቸዋል ተብሎ እንደተጻፈ ከኃጢአታቸው ኢየሱስ ክርስቶስ ያድነናል። ኑና በክርስቶስ ኢየሱስ አምናችሁ ዳኑ። ሻሎም